ማስተራብነት በምን አይነት ሁኔታ ውስጥ ነው ያለው የሚለውን ከቅዱስ ሰዎች ደውለን ለመጠየቅ ሞክረናል። ምክንያቱም ይሄንን ማድረጋችንን አንዳንድ እንድናደርግ የሚያደረገን ምክንያት ማህበራዊ ሚዲያው ለተሳሳች የሆኑ አሳሳች የሆኑ መረጃዎች በፍጥነት የሚሰራጩበት እየሆነ መምጣቱን ተከትሎ ለሽርፍራፊ ሳንቲሞች ሲሉ ብዙዎች ያልተገቡ ወዳጆችን፣ አክባሪዎችን፣ የሚያስቡ የሚጨነቁ ሰዎችን ወደ ተለያየ ስሜት ውስጥ የሚከቱ መረጃዎችን በየሰዓቱ የሚያሰራጩበት ሰዓት ላይ ስለሆነ ያለ ነው። ለማስተር አብነት አዲስ መረጃ ተሰምቷል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ በርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምናው ምክር ሀሳብ እንዲያቀርቡም ተጋብዞ ነበረም። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክረዋል። እናም ፕሮፌሰሩ እግዚአብሔር ሁሌም መላለሁ ጸሎቱ ይቆጥል ብለዋል። እናም ሁላችሁም በየሃይማኖታችሁ ማስተር አብነትን በጸሎታችሁ አስቡት። ቀጣዩን ሂደት እየተከታተልን የምናሳውቃችሁ ይሆናል። ፎሎ ማድረግ ቤተሰብ ይሁኑ። ምንድነው ያለ የሚለውን እውነተኛ መረጃን ለተመልካቾች ማቅረቡ የተገባ ስለሆነ ውድ ቤተሰቦች ማስተር አብነት አሁን በምን አይነት ሁኔታ ውስጥ ነው ያለውን የሚለውን ለመጠየቅ ወድጃለሁኝ። ያገኘሁትን መረጃ አለ። አብነት ወንድማችንን ታውቁታላችሁ፣ እያለቀሰ ይህንን ሁሉ ሲጎበኝ እየመጣ ሲረዳ ስንቱን ነገር ሲያደርግ ነበርና አላህ በሱ ላይ ያመጣበትን ነገር አላህ እንዲያነሳለት ሶስት አባቶችን ዱዓ ማስተር አብነትን አላህ ከዚህ በሽታ አላህ ያላቀው የሚሆንም መሬት ያላህ አሚን الله يشرف آمين يقول يا تنسى الله يشرف آمين الله يشرف آمين يعني يذكر كل إن أنت صرفنا يقولنا آمين ثم من جانك آمين شكر من جانك آمين أياتي عن كامل الله يقول آمين آتنا من رشب الله يقول آمين يذكر كل أنت ما شاء الله بقول يقول آمين الله يشرف آمين الله يشرف آمين عافية الله يملس الله آمين عافية ملاش الله نونا لسه የሚቸግረው ነገር የለም። አፍያውን አላህ ይመልሰው። አሜን። ሽሮቲኖ የሚዘይረን ያርገው። አሜን። እንደው ሽሬቲኝ እናንተን መጥቼ ፊታችሁን እማይበት ነው ያለው። እንግዲህ አላህ አይቸግረውምና አፍያውን መልሶ ምንዘያየር ያድርገን። አሜን። አላህ ያሽረው። አሜን። አላህ ያሽረው። አላሁመ ሰለ ወሰለም። እናመሰግናለን። በሕክምና ቦታ ላይ የሚያሳይ አንድ ፎቶ አይተን ነበርና ያ ሕክምና ቦታ ላይ ከዛ ፎቶ በኋላ ያለው ሕክምና ውጤትስ ምን ይመስላል፣ የተሰሙ ነገሮች ሳሉ ወይ የሚለውንም ለመጠየቅ ሞክሬያለሁ። ከዛ ባለፈ ዋነኛው ደግሞ እጅግ በጣም ልቤን ሐሴት ሞልቶት ወደ እናንተ በኩራት ይዤው እንድመጣ ያደረገኝ አንድ ተንቀሳቃሽ ምስል አለ። በባለፈው ይረዳኛል አምናለሁ እስከ መጨረሻው ይረዳኛል አምናለሁ እስከ መጨረሻው እስከ መጨረሻው ይረዳኛል አምናለሁ እስከ መጨረሻው እጅግ በጣም ደስ በሚል መልኩ ሌላም የሃይማኖት አባቶች ተግባርን ተመልክተናል። መስጊድ ውስጥ የአብነት ማስተር አብነት ስም ተጠርቶ ጸሎት ሲደረግለት ዱዓ ሲደረግለት አይተናል። ምን ያህል መተሳሰብ ምን ያህል ፍቅር እንዳለን ያየነባቸው ክስተቶችን ነው ከሰሞኑን እያየን ያለነው።
ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ወደ ቤተሰቦቻችን ዛሬም በአንድ ቪዲዮ ወደ እናንተ መተናል። ስለ ማስተር አብነት ልናወራ ወደናል። እንግዲህ ከሰሞኑን መነጋገሪያ ሆኖ መሰንበቱ ታስታውሳላችሁ። ነገር ግን እንግዲህ የኛ ነገር አንድ ሰሞን ሞቅ አንድ ሰሞን ቀዝቀዝ ነውና ነገሮችን ለጊዜያዊነት እናራግባለን። ከዛ በኋላ ምን እንደሆኑ ዞር ብለን የምናይበት እድል ዝቅ ያለ ነው። ዛሬ ማስተር አብነት በምን አይነት ሁኔታ ውስጥ ነው ያለው የሚለውን ከቅርብ ሰዎች ደውለን ለመጠየቅ ሞክረናል። ምክንያቱም ይሄንን ማድረጋችንን አንዳንድ እንድናደርግ የሚያደረገን ምክንያት ማህበራዊ ሚዲያው ለተሳሳች ሆኑ አሳሳች ሆኑ መረጃዎች በፍጥነት የሚሰራጩበት እየሆነ መምጣቱን ተከትሎ ለሽርፍራፊ ሳንቲሞች ሲሉ ብዙዎች ያልተገቡ ወዳጆችን፣ አክባሪዎችን፣ የሚያስቡ የሚጨነቁ ሰዎችን ወደ ተለያየ ስሜት ውስጥ የሚከቱ መረጃዎችን በየሰዓቱ የሚያሰራጩበት ሰዓት ላይ ስለሆነ ያለ ነው። ምንድነው ያለ የሚለውን እውነተኛ መረጃን ለተመልካቾች ማቅረቡ የተገባ ስለሆነ ውድ ቤተሰቦች ማስተር አብነት አሁን በምን አይነት ሁኔታ ውስጥ ነው ያለውን የሚለውን ለመጠየቅ ወድጃለሁኝ። ያገኘሁትን መረጃ አለ። በሕክምና ቦታ ላይ የሚያሳይ አንድ ፎቶ አይተን ነበረና ያ ሕክምና ቦታ ላይ ከዛ ፎቶ በኋላ ያለው ሕክምና ውጤትስ ምን ይመስላል፣ የተሰሙ ነገሮች ሳሉ ወይ የሚለውንም ለመጠየቅ ሞክሬያለሁ። ከዛ ባለፈ ዋነኛው ደግሞ እጅግ በጣም ልቤን ሐሴት ሞልቶት ወደ እናንተ በኩራት ይዤው እንድመጣ ያደረገኝ አንድ ተንቀሳቃሽ ምስል አለ። በባለፈውም በጋሞ ጎፋ አካባቢ ላይ እንደዚሁ የሃይማኖት ተቋማት ወጥተው ለወንድማችን የጾም ጸሎት ፕሮግራም ማከናወናቸውን ከዚህ በፊት በለቀኩት ቪዲዮ ላይ ወደ እናንተ ማድረስ የሚታወስ ነው። ዛሬ ደግሞ እጅግ በጣም ደስ በሚል መልኩ ሌላም የሃይማኖት አባቶች ተግባርን ተመልክተናል። መስጊድ ውስጥ የአብነት ማስተር አብነት ስም ተጠርቶ ጸሎት ሲደረግለት ዱዓ ሲደረግለት አይተናል። ምን ያህል መተሳሰብ ምን ያህል ፍቅር እንዳለን ያየንባቸው ክስተቶችን ነው ከሰሞኑን እያየን ያለ ነው። ይሄ ቪዲዮ በመስጊድ ከማስተር አብነት ጋር ተያይዞ የተነሳውን ጉዳይም ቪዲዮ አለኝና እሱ ቪዲዮንም ወደ እናንተ ይሄ መጣን የሚሆነው ውድ ቤተሰቦቻችን እንግዲህ አብራችሁን እንድትቆዩ ጋብዛችኋለሁ። ለዩቲዩብ ቻናላችንም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየቶቻችሁንም ያጎለብቱናል፣ መልካም የምንላቸውንም እንድንወስድ ያስችለናልና በኮሜንት መስጫው ላይ አስቀምጡልን። አብራችሁን ቆዩ። እንግዲህ ወደ ቤተሰቦቻችን በመግቢያ እንደነገርኳችሁ በዛሬው ዝግጅቴ ስለ ማስተር አብነት ነው የጤንነቱን ጉዳይ በተመለከተ እና እንደዚህም ደግሞ ማህበራዊ ሚዲያው ላይ ስለ ማህበራዊ ትስስራችን ማስተር አብነትን ተከትሎ እያየን ያለናቸው ነገሮች ምን ይመስላሉ የሚለውን በዝርዝር እንድናይ የሚያስችለን ፕሮግራም ነው ወደ እናንተ ይዤ የመጣሁት ወደ ቤተሰቦቻችን። እንግዲህ ማስተር አብነት ታመም ያለው ጸልዩልኝ ካለ በኋላ ብዙ ሀሳቦችን ከተለያዩ ጎራዎች ሆነው ተመልክተናል። አብዛኛው ግን በመልካምነት ያለ ነው። ምናልባት ኔጌቲቭ የሆኑ ጉዳዮች ጎልተው የሚታዩበት ሁኔታዎች ስላሉ ማህበራዊ ሚዲያውም ላይ ሰውም የሚያየው ትንሽ አነጋጋሪ የሆኑ ነገሮች ሲሆኑ ወጣ ያሉ ነገሮች ሲሆኑ ስለሚሆን ቫይራል የሚወጣውም እነዛ ነገሮች ገነው ይታያሉ እንጂ እጅግ በጣም መልካም የሆኑ መፈጠራችንን እንድንደሰትበት ሰው መሆናችንን ሐሴት እንድናደርግበት የሚያደርጉን ብዙ መልካም ሰዎች በዚች ምድር ላይ አሉ። ስለነሱም ተግባር ስለነሱም ክዋኔዎች ማውራቱ ሌሎች መልካም ሰዎች እንዲበረታቱ እንደዚሁም ደግሞ በህይወት ጉዳይ ላይ ብዙ ጭልም ብሎ የታያቸው ሰዎች መልካም ነገርን በህይወት ላይ አለ የሚለውን እንዲረዱ ያስችላቸዋልና እንግዲህ ስለዚህ ወንድማችን በዚህ ልኩ የሚጨነቅ ሰዎች መኖራቸው መመልከቴ በጣም ደንቆኛል። ያም ተስፋ እንዲኖረኝ አድርጎኛል። ምክንያቱም አንድ ማህበረሰብ የጋራ የሚላቸው ከዚህ በፊትም በፕሮግራሞች ላይ ደጋግሜ ተናግሬያለሁ። የጋራ የሚላቸው ሂሮዎች ሲኖሩት በሚስትበትም ጊዜ እንዲታረም በሚያጠፋበትም ጊዜ እንዲቀጣ የሚያስችልን መዋቅር መገንባት ያቀላል።
የዳር የምንላቸው ሂሮዎች ሲኖሩ ማለት ነው። አለበዛ ግን ሁሉንም የሚያቀል ከሆነ መካሪም የሚቀል ከሆነ ተመካሪም አቅላይ ከሆነ የማህበረሰብ ሂደታችን ላይ ትልቅ አሉታዊ አስተዋጽኦ ከፍ ያለ ነው የሚሆነውና እንደ ማስተር አብነት አይነት ወጣቶች እጅግ በጣም ሊበረታቱ ይገባል ያምናለሁኝ። እንግዲህ እሱም ታምም ያለው ብሎ እንዳልኳቸው ጸልዩልኝ ካለ በኋላ ብዙዎች በዛ ልክ እንደምንተሳሰብ ያሳየንን ተግባር በተለያዩ ሃይማኖት ተቋማት ውስጥ ሃይማኖት ሳይለይ ብሔር ሳይለይ ሌሎችም መደራጃ መስፈርቶችን ሳይለይ ሁሉም በአንድ ድምጽ ስለዚህ ወንድም ሲጸልዩ በተደጋጋሚ በተለያዩ ቤተ እምነቶች ውስጥ ተመልክተናል። ከዛ ባለፈ ቅድም እንዳልኳችሁ አሉታዊ ነገሮች ጎልተው የሚወጡ ቢሆንም ግን በዚህ ልክ ደግሞ የሚያስቡ ሰዎችን በእኛ ማህበረሰብ ውስጥ አለ ወይ እንድንል የሚያስችሉን ሰዎች በዚሁ አጋጣሚ ተመልክተናል። እጅግ በጣም ጸያፍ የሆኑ ንግግሮችን የማይጠበቁ ሰው ልጅ ለሰው ልጅ ይመኛል ተብሎ የማይታሰቡ ነገሮችን በተግባር ከዚህ በፊት በትርክት ብቻ እንሰማቸው የነበሩ ነገሮችን በተግባር እንድንመለከት የሚያስችሉን ሰዎችን ተመልክተናል። በወንድማችን ማስተር አብነትን በተመለከተ እንግዲህ ተንቀሳቃሽ ፎቶዎችን ባለፈው ማህበራዊ ሚዲያዎች ላይ በስፋት ሲሰራጩ ነበር። ሆስፒታል ሆኖ ምርመራ ሲያደርግ የሚያሳዩ ያን ተከትሎም ሰዎች ከዛ ምርመራ በኋላ ምን አይነት የጤንነት ሁኔታ ውስጥ ነው ያለው የሚለውን በተደጋጋሚ ሲጠይቁ ነበርና እኛም ደግሞ የሚያውቁ ለወንድማችንም ቅርበት አላቸው ብለን የምናስባቸውን ሰዎች ምንድነው አሁን ያለበት ሁኔታ የጤንነት ሁኔታስ ምን ይመስላል የሚለው ለመጠየቅ ሞክረን ነበር። መልካም በሚባል ሁኔታ ውስጥ እንዳለ የብዙዎች ጸሎትም እንግዲህ እየሰራ እንደሆነ የሚያሳይ ከዛ ባለፈ ግን ይሄ ከውጥረት ጋር ከአእምሮ ጋር ተያይዞ የሆኑ ነገሮች እንዳሉ በስፋት በላብራቶሪ ወይም በሌሎች የሕክምና መመርመሪያ መንገዶች ተመርምሮ የሚገኙ ሳይሆኑ ለራሱ ጊዜ በመስጠት ይበልጥ ወደ ሃይማኖቱ ይበልጥ በመጠጋት ለውጥ ሊያመጣባቸው የሚችሉ ነገሮች ናቸው መስፋት የሚታዩት የሚል ነገር አካፍለውናል። እንግዲህ ዲቴል ደግሞ ከራሱ ከማስተር አብነት ለማግኘት እየሞከረን ነው። በምን አይነት ሁኔታ ውስጥ ነው ያለው የሚለውን ምናልባት ይሄ ቪዲዮ እስኪቀርብ ድረስ መግለጫዎችን ካልሰጠ እኛ ወደ እናንተ ስላለው ነገር ለማድረስ የምንወድን ይሆናል። እንግዲህ እንዳልኳችሁ ደግሞ በተለያዩ ቤተ እምነቶች ስለ ወንድማችን ስም እየተጣራ ጸሎቶችን ሲደረጉ እየተመለከትን ያለ ነውና አንድ ቪዲዮ አንድ ወንድማችን ነው የላከልኝ። በአንድ መስጊድ ውስጥ አባቶች ዱዓ ሲያደርጉ የወንድማችን ማስተር አብነትን ስም እየጠሩ ዱዓ ሲያደርጉለት ተመልክተናል። የምናውቃት ኢትዮጵያ ትላንት የምናውቃት ዛሬም የምትናፍቀን አሁን አዲሱ ትውልድም ወደዚህ አይነት አስተሳሰብ እንዲመጣ ምክንያቱም የተወሰነ አፈንጋጭነት የሚታየው በአዲሱ ትውልድ በመሆኑ ያንን ማረም የሚችል ነገር በመሆኑ እጅግ በጣም ደስ ይላል። እነዚህ አይነት ነገሮችን ማውጣተን ማለት አሳማኝ እንኳን ምክንያቶች ባይኖሩን እንደዚህ አይነት ነገሮች በሚከናወኑበት ጊዜ አውጥተን ለማህበረሰቡ ሚዲያዎቻችንን እነዚህ ነገሮች ለማሳየት በደንብ ጥረት ማድረግ መቻል አለበት። ምክንያቱም ብዙ አድካሚ ብዙ አስጠልታ በጣም ዊርድ የሆኑ ነገሮችን በየቀኑ በአይምሯቸው ውስጥ እየተመላለሱ ያየን የሚሉ ሰዎች ሆነናል። አብዛኛው ማህበረሰባችን በቲክቶክም በተለያየም በብዙ መንገዶች ማለት ነው። ስለዚህ እነዚህ መልካም ነገሮች ሚዲያ ላይ መውጣት እንትናቸው ዝቅ እያለ መጥቷል። ሚዲያ ላይ መታየታቸው ሁኔታ ዝቅ እያለ መጥቷል። ስለዚህ እነዚህ ነገሮች እያወጣን ብርቅ እስኪመስሉ ድረስ እያወጣን ነው ማሳየት ያለብን እንደዚህ አይነት መልካም ነገሮችን በሚል ሐሳቤ ነው እነዚህን አባቶች የሃይማኖት አባቶችን መልካም ተግባር ለማሳየት በቪዲዮ ይዤ መጣሁት። ከዚህ በፊትም ነግሬያችኋለሁ። ሌሎች ቤተ እምነቶችም ይህንን አይነት ተግባር ሲፈጽሙ ሌላ ቪዲዮ አሳይቻችኋለሁ። ሊበረታታ የሚገባ ነው። ደስ ብሎናል። በርቱ። አምላክም እንግዲህ ይህንን መተሳሰባችንን ይህንን ፍቅራችንን አይቶ የልባችንን መሻት ይፈጽምናል ብዬ ተስፋ አደርጋለሁ። ሁላችንም ስለ ወንድማችን በቻልነው መጠን እንጸልይ። እንደልኳችሁ ግን አግኝቼውም ስላለውም ነገር ለማውራት ጥረት አደርጋለሁ። የጤንነቱን ነገርም የብዙዎችን ሐሳብ ስለሆነ
ስለነበረን ቆይታ ግን ስለዛሬው ቪዲዮ እጅግ አድርጌ የማመሰግነው ወደ ቤተሰቦቻችን ሰብስክራይብ ማድረጋችሁን ብዙዎቹ ቪዲዮዎቻችን ያለ ሰብስክራይብ ነው የሚታዩት ሰብስክራይብ ያላደረጉ ሰዎች ናቸው የሚያዩትና ሰብስክራይብ እያደረጋችሁ ብታዩ አብሮነታችሁ ከያጋ ብታደርጉ ደስ ይለናል ወደ ቤተሰቦቻችን የህይወት ሌላውን ገጽ የምትመለከቱባቸውን ፕሮግራሞችን ነው የምታዩት እንግዲህ በሌላ ፕሮግራም በሌላ ቪዲዮ ተመልሼ እመጣለሁ ስለዛሬ ግን ስለነበረን ቆይታ እጅግ አድርጌ የማመሰግነው ቸር ቆዩ